ቁስለኛው ዳጣ ተመቶ እየተንፈራፈረ ነው። ላይነሳ ተመቶ እየተንፈራፈረ ነው። ቁስለኛው ዳጣ አይመቱ ምታት ተመቶ ወደ ምሽጉ ገብቶ አንዳንድ ጽሁፎች እየጻፈ ይገኛል። ላይነሳ ተመቷል። አከርካሪው ተመቷል። አይነሳም። ከማወያየት ወደ ምን መጥቷል? የኔ ጉዳይ ይዞ ነው የሚዞረው። በቃ ሰጥቼዋለሁ የቤት ስራ። ቁስለኛው ላይድን ተመቷል። እኔ የሰጠኋቸው ቻሌንጅ ገንዘብ አስገቡ ነው። እነሱ ያችን ገንዘብ ለማስገባት ከማስገባት ከኔ ጋር ፋይት ይገባሉ። የገጠምከው ከፍራኦል ኢቲቻ ጋር አልደነግጥም። እኔ ደንግጬ አላውቅም። ድንጋጤ የሚባል ነገር አያውቀኝም። ሲፈጥረኝ ደንጋጣ አይደለም። ለዛ ነው የተወለድኩበትን ምድር የነገርኩህ እንዲገባ እንድትማር። ጋሻ ቤኩማ ኩዳን ጋሻ ማሊኒ ስቴሰኒ ነመላልተኒ ጋሻ ስሪት ቀጠቀጣ ፍራኦል ኢቲቻ ኢልማ ኦሮምቲቻ እና ምን መሰላቸው በቀደም የነበረው ክርክር ላይ ፍራኦል ፌክ አካውንት አምጥቶ አስገባለን ነው የሚለው አይደል? አሁን እያሳየኋችሁ ነው እንትን የምለው። ለምሳሌ መቄዶኒያ ነው የሚለው አይደል? ዞር አላ መቄዶኒያ አካውንት ነው የሚለው። ከዛ መቄዶኒያ አካውንት ብዬ ስከፍት ለእኔ የተሰጠኝ አካውንት ይዩት። ኦልሬዲ እኔ እዚህ ጋር አይቼ ነው ደውዬ የጠየኳቸው። ይኸው ነው ታያቸዋል። መቄዶኒያ ነው የሚለው ላው ላይ ማለት ነው። ዛሬ እዛው እኔ ላይ ገና ከርምበታል። አዳር ነው የምሰራው ገና አዳር። ስለዚህ እንትናችን የኔ የሰጠሁት ቻሌንጅ አሁንም ቢሆን ወደፊት ያልኩት ምንድነው አንድና አንድ ነው። እኔን ለማዋረድ አይደል የተፈለገው? እኔን ለማዋረድ ገንዘቡን አስገብቶ ማዋረድ ነው በቃ። ካላስገባው አላስገባውም። እኔን ለማዋረድ ብር ማስገባት፣ ሌላ ነገር አያስፈልግም። እኔን ለማዋረድ ከተፈለገ ፍራኦል ውሸታም ነው አጭበርባሪ ነው መባል ከተፈለገ መሆን ያለበት ምንድነው? ዳን በመቄዶኒያ አካውንት እዝዳን። ከዛ እዛ ጋር ይገባል። ከዛ በኋላ ፍራኦል ካላስገባ ይጠየቃል። ያን ነው የምለው። እኔ አሁንም ወደፊት የምናገረው ነገር ምንድነው? ከሰው ጋር መሰዳደብ አልፈልግም። እኔ ስድብ አልሳደብም። ከማንም ሰው ጋር ከዚህ በኋላ ከተነጋገርኩኝ ቻሌንጅ ነው፣ በቻሌንጅ ነው የሚሄደው። ሰው ባለው ነው። ስለዚህ እኔ ቻሌንጅ እሰጣለሁ። በዛ ቻሌንጅ ነው ሰው ከኔ ጋር የሚገጥመው እንጂ ሌላ ነገር አይደለም። ሹራብ ሲያምር ምናምን እኔ ሳላምርም ሹራቤ ብቻ ነው። እኔ ኮሜንት ላይ በጣም ነው የምታዝናኑኝ። በሆነ ድሮ ኮሜንት አላይም ነበር። አሁን ነገረኛውን ከወሰደኝ ኮሜንት አያለ። ድሮ ዝም ብዬ አብርሃም በግ በለኝ ዝም ብዬ ነው መጣ። በቃ አይኔ እንደዚህ ጨፍኜ አይኔ ያለ እንጂ ዝግ ነው። በየዋነት ነው የምሄደው። በቃ አሁን ዮናስ ነው እንኩኝ ጌታው አንድ ብቻ በአህያ መንጋጋ ብዬ ነው የመጣሁት። እንዴ ብቻ በአህያ መንጋጋ እድል ስጠኝ ነው ያለው አይደለ? ዮናስ ሳምሶን አተኛም እንደኛ እኛ ጋር እኮ ገና እኮ ነው ቀን እኮ ነው። ምን አደርጋለሁ በዚህ ሰዓት ተኝቼ? በሽተኛ አይደለም። በሽተኛ አይደለም።
ሳምሶን እቺን 1 ሚሊዮን አስገባ። እኔ ሚሊዮን ካልሆነ አይመቸኝም። እቺን ላይኳን ሚሊዮን አስገባዋል። የእንትኑን ብር አረጋችሁት እኮ የመቄዶንያውን ብር አረጋችሁ 700 ሺህ። እስቲ ሂዱ ሚሊዮን አድርጉ። አዎ እንዲህ ነገር ይለኛል፣ ግን በቃ ነገር ይለኛል፣ የሆነ እንትን ይለኛል። አቤት እኔ ደግሞ የሆነ ጫወታ የጀመርኩ ሰሞን ተጫወት ነው የሚለኝ። ዝም ካልኩ ደግሞ ዝም ነው የምለው ለብዙ ዘመን። መጫወት ደግሞ ከጀመርኩ ጫወታ ነው። በእውነት አዲስ አበባ ያሉ ጓደኞቼ፣ እኔ የሚቀርቡ ጓደኞቼ ይፈሩኛል፣ አይናገሩኝም። አልፋታቸውም እኮ የሆነ ነገር ከጀመርኩ አልፋታቸውም። በቃ ኧረ ከፍራኦል ጋር ከምንነካካ ነው የሚሉት። አልፋታቸውም ነበር። ሂዱ ይችኛዋን ሚሊዮን አድርጓል። ጫወታው በዶላር ነው። ሚሊዮን እውነቴን ነው የምላቸው። እኔ አሁን ችግር የፈጠረብኝ ምንድን ታውቃላችሁ? ምንም ልናገር አጀንዳ ነው። ለምን እግዚአብሔር እንደዚህ አድርጎ እንደፈጠረኝ አልገባኝም። ሰው አጀንዳ ሆኖ ይፈጠራል። እኔ እኮ ቴንክ ዩ መነጽር በእውነት እኔ አሁን ሳገባ ሁላችሁንም ነው የምጠራው። ብቻዬን መንግስት ስለሆነ ብቻዬን መንግስት ነኝ ኦልሬዲ። በቃ ብቻዬን በሁሉም ሴክተር ላይ አለው። ብቻዬን መንግስት በለኝ፣ በቃ አገር በለኝ፣ ወደብም አድርገኝ ከፈለክ። እውነቴን እኮ ነው። አንዳንዱ ደግሞ ገና የነጋለት መሰለኝ ሁዋሪው ምናምን ነገር ይላል። ቆንጆ እንደሆንኩ ብዙዎች አውርተውልኛል። ሴቱም ወንዱም ነው ያወራው። ወንዶቹም ወንድ ሆኖ የሚቀናበት ሰው እንደ ሀገር የተቀናበት ሰው ነኝ። እግዚአብሔር የተመሰገነ። እግዚአብሔር እንዲቀናብኝ ስላደረከኝ ራሱ ውይ ጌታ ኢየሱስን የት አግኝቼ ልሳመው? ሰው እንዲያርገህ ትፈጥረኛለህ፣ እንዲያርገህ ትፈጥረኛለህ። በሀገር የሚቀናበት ሰው ሲያዩኝ ይቀኑብኛል፣ በአለባበሴ ይቀኑብኛል፣ በአነጋገሬ ይቀኑብኛል፣ በኑሮ ይቀኑብኛል። ሲያዩኝ ሊደፉ ይደርሳሉ። በአፍጥኛቸው በአነጋገሬ ይቀኑብኛል፣ በአበላሌ ይቀኑብኛል፣ በአተኛኘቴ ይቀኑብኛል፣ ስሸና እንኳ ይቀኑብኛል። መታደል ነው። ሰው ሲሸና እንኳ እንዴት ይቀናበት? ሰው ሌላው ሽንት ቤት ቁጭ ብለህ ሰው ይቀናባል። ይሰባሰቡና ፍራኦል ማለት ይላል አጭበርባሪ ነው ይላል። ከዛ ያኛው ደግሞ ይመጣና አውቀዋለሁ ይላል። የሆነ ፎቶ የሌለው ምናምን የትራክ ፎቶ ይለጥፍና አውቀዋለሁ እኮ ይላል። የት ነው የምታውቀው? የቆሎ ጓደኛ አደረከው እንዴ? ከዛ ደግሞ ዛሬ የሰማሁት ኮሜንት፣ መጥፎ ኮሜንት ጽፌ ፖሊስ ደወለብኝ። እኔ ፖሊስ በቃ እንደፈለግኩ እንደማዝ ሁሉ ነው የምትናገሩት። አሜሪካ ውስጥ ፖሊስ እንደፈለገ ያዛል ትሉኛላችሁ። የአሜሪካንን ነጮች እንደፈለጉ ይታዘዙለታል ትሉኛላችሁ። ያ ማለት እኮ መንግስት ነኝ ማለት እኮ።
ታዲያ ኢትዮጵያ ለምን ዶክተር አብይ ለምን ኤምባሲ ያቋቁማል? እኔን ኤምባሲ አድርጎ አይሾመኝም? እንደዚሁ ለምን የቤት ኪራይ ይከፍላሉ? ተንቀሳቃሽ ኤምባሲ በለኝ። የኢትዮጵያ ባንዲራ እዚህ ላይ ሰክቼ መዞር ብቻ ነው በቃ። ኤምባሲ ኦፍ ኢትዮጵያ ብዬ ነገረኛውን አልፍራ ምን ላድርግ? ጸጥ ስል በግ አረጉኝ። እየጎትቱ ያርዱኛል በየቦታው። በእውነት በጣም ዝምተኛ ነኝ እኔ። በጣም በዝምተኝነት ነው የምታወቀዋል። በለጋስነት በዝምተኝነት። ከዛ ሊያዙኝ ይፈልጋሉ። አካውንቴን ሁሉ የሚያዝ ሰው ብዙ ነው። ናና ስጥ፣ ሼር አድርጉለት ፍራውል ጋር ይላል። ስጥ ናና። እኔ ደግሞ ስጥት። ከዛስ 100,000 ብር ብቻ ነው የሰጠን። ስናገር ተናጋሪ ነው እነሱ። ዝም ስል ዝም ኢግኖር አደረገኝ ይላል። ኦሮምኛ ስናገር ዘረኛውን ይሉኛል። ከተኛው በጊዜ ተኛ ይሉኛል። ለምን በጊዜ ተኛ ይሉኛል? እኔ እንጃ የት እንዳቆማቸው አላውቅም። ሄጄ ነበረ ቅድም ጋር ስቴሽን የለም። ማን ያነሳው? ከዛ አሮ ነው የት እንዳቆምኩ አላውቅም። እዛ ጋር ያቆምኩት አልከኝ። ሲሄድ የለም። አይገርማችሁ? ያ ሰው ማውራቱን አያቆምም። ችግሩ ምንድን ነው? እኔ አሁን በነገራችን ላይ ስማቸውን አንስቼ ማወራው የማከብራቸውና መወዳቸውን ሰዎች፣ አንዳንዶች በጣም ስማቸውን አንስቼ እንዳወራ እዚህ ጋር መልስ እንድሰጣቸው ይፈልጋል። አላወራ። ቀንና ሌሊት ለምን ስሜን ስታወራ ታቱ ለምን አትደረጉ? ለምን ታቱ አትሰሩ? ምላሳችሁ ኢቭን እዚህ ላይቭ ገብቼ ቤታቸው ላይ በሌላ ስልክ ላይቭ ገብቶ ያሳያል። ፌክ አካውንት እኔ እኮ በውልኪያቸዋለሁ። በውልኪያቸው አላያቸው። በፌክ አካውንት እዚህ እንደዚህ አድርገው እዚህ ላይቭ ከፍቶ በፌክ አካውንት ደግሞ ለገስቶቻቸው ያሰማሉ። ፍራውል ምን እየተናገረ ነው? እውነት ፕራይም ሚኒስትር በለኝ እኮ በቃ መንግስት በለኝ። ታዲያ መንግስት ያለው እንዴት ነው ታዲያ? መንግስት ማለት የኔ ንግግር አሁን በየቦታው ተከፍቷል። ቅባት ነው ከላይ ጸጋን ታደርገዋል። በእውነት እዛ እኮ ቁጭ ብለን እየሰማን ነው ይሉኛል። እኔ አሁን ከፍቼ አላሳያቸውም የሌላ ሰው አይደል? እኔ አልከፍትም። እነሱ ግን እያዩኝ ነው ኦልሬዲ ከፍተው አምብለስ ያ ነገረኛ ምናምን ይሉኛል። ወድጄ ነው እርገጣቸዋል። እርገጠው እንዴት አድርጌ ልርገጥ? የእኔ ንግግር በነገራችን ላይ ላውንደሪ በለው
እኔ አሁን የምረግጠው አረጋገጥ ላውንደሪ ጽድት ነው የሚያደርገው፣ ያጥባል። አሁን ባለፈው የልጅ ቡዳ ይለኛል መለስ ስላቸው፣ እንዴ ከመለስ ጋር ሰራ ነበረ። ከመለስ ጋር ከመሪ ጋር መስራት ማለት እኮ በቃ ታማኝ ነህ ማለት እኮ ነው። ተንጫጩ የሆነ ቦታ በቃ ከመለስ ጋር ምናምን። እኔ በጣም ሰራተኛ ስለሆንኩ ነው እንደዛ ነኝ። በጣም ጎበዝ ነኝ በስራ ላይ በእውነት በጣም ጎበዝ ነኝ። ደፋር ነኝ፣ ጎበዝ ነኝ። በጣም ደፋር ነኝ፣ አራዳ ነኝ፣ ደፋር ነኝ። በቃ ፍርሃት ምናምን የሚባል ነገር አላውቅም። በእውነት ሲፈጥረኝ ፈሪ አይደለሁም፣ ደፋር ነኝ በጣም። ይሄ ምናምን ይሄ ፍርሃት ኔቨር፣ ፍርሃት የሚባል ነገር አላውቅም። በጣም ደፋር ነኝ፣ ስራ ላይም ደፋር ነኝ፣ በየትኛውም ነገር ላይ ደፋር ነኝ። ለምን እንደዚህ መሳሪያ ደቅና አትመጣም? ልትገለኝ ትችላለህ እንጂ እኔ ከአቋሜ እንዲህ አለ። ግን የዋህ ነኝ፣ በጣም ደግ ነኝ፣ የዋህ ነኝ፣ ታጋሽ ነኝ፣ እታገሳለሁ በጣም። ከዛ ግን ከተነሳው እዚህ ስራ ላይ ጎበዝ ነኝ፣ ስራ ላይ በጣም ጎበዝ ነኝ፣ ስራ ላይ በጣም ስራ ላይ በጣም ጎበዝ ነኝ። የነካሁት ሁሉ የሚባረክልኝ አይነት ሰው ነኝ። የትም ቦታ ብትጠራኝ ትኮራብኛለህ እንጂ አታፍርብኝ። ማሳፍር ሰው አይደለም። አንድ ቦታ ማን ነው ሲናገር የሰማሁት? ቆሻሻ ነው ምናምን ምናምን። እንዴ እኔ እኮ ስማ ልብስ አልደግምም እኮ ዛሬ የለበስኩትን ይሄንን የዛሬ ምናምን ይሄ ቲሸርት የሚደርሰው ሜቢ 8-9 ወር በኋላ ምናምን ነው። ዛሬ የለበስኩትን ከ9 ወር በኋላ ምናምን ልለብሰው ይችላል። አይ ወረፋ አይደርሰው። እውነቴን ነው። ሳክስ አይደል ዙር የሚደርሰው ከ9 ወር በኋላ ነው። ዮኒ ነው ደግሞ የተማርኩት እቺ እየጠጡ ማውራት። ዮኒ ማኛ ላይ ነው ያየሁት። ዮኒ ማኛ ቁጭ ብሎ ጉንጨት እያለ ነው የሚያወራውና ረጠብ እያደረገ ነው። ይቺ ነገር ጥሩ ነች ማለት ነው ብዬ ዋይን ይዛለሁ። ረጠብ እያለ ለዛ ነው ለካ እሱ ረዥም ሳቆች ብለው የሚናገረው ብዬ ኦኬ ምናምን እንደዚህ አድርጎ ይላል። እቺ ነገር ጥሩ ነች ብዬ ዋይን ይዤ ቁጭ ማለት ጀመሩ። ዛሬ ገባሁበት። አሪፍ አጀንዳዎች ነበሩኝ፣ ግን ሰበር ዜና ግን ብሎ የሰላም ኮሚሽኑ ሰበር ዜና እንትናል። በዚሁ አጋጣሚ ግን አያና ሂዝ አሜዚንግ ጋይ። በእውነት አያና ያደረገው ነገር ትልቅ ነው። እንደውም ባለፈው እኔ ተበሳጭቼ ያልሆነ ነገር ተናግሬዋለሁ፣ ግን ሂዝ አሜዚንግ ጋይ። በጣም የተከበረና ትልቅ ሰው ነው። የሀገር ኩራትም ነው አያና። እና አያና ባለፈው ተበሳጭቼ ተናግሬዋለሁ። ታውቃለህ፣ አም ሪሊ ሶሪ አያና። በእውነት ከተናገርኩት በኋላ ተሰማኝ። እሱ ሂዝ አሜዚንግ ጋይ። በጣም በቃ ሰላም ለማውረድ ደዋውሎ ምናምን ነው እንትን ያለኝ እና በጣም የተከበረ ሰው ነው። በጣም የተከበረ ትልቅ ሰው። እንደውም አሁን ቅርብ ጊዜ ነው ከሱ ጋር ማውራት የጀመርነው እና ምክሮቹ፣ ሀሳቦቹ፣ አይዲያ የሚሰጠኝ አይዲያ እንትኖቹ በጣም ኢዝ አሜዚንግ ጋይ። ማለት ሀገር መምራት የሚችል ጭንቅላት ያለው ልጅ ነው አያና። ሀገር መምራት የሚችል ማለት ነው። በጣም በሳል ነው። እኔ እንደውም ብዙ ነገር ከዛ በኋላ ሲያወራኝ ነበር። በቃ እንዲህ ነው ፍራውን እንዲህ ብታደርግ ምናምን ምክሮቹ ምናምን በጣም ደስ ይላል። ልክ እንደ አባት ነው። በቃ ፖላይት ነው ምናምን ምክሮቹ ምናምን በጣም ደስ ይላል። እና አያና ወንድሜ አያና በጣም አመሰግናለሁ። ተባረክ። እና ባለፈው ደግሞ ተናድጄ ትንሽ ወረፍ አድርጌ ነበር፣ ያልሆነ ነገር ተናግሬ ነበር። አም ሶሪ አያና ወንድሜ፣ አም ሶሪ፣ ይቅርታ ጠይቄያለሁ።
አንተ በጣም ትልቅ ሰው ነህ። ነገሮችን መልክ ለማስያዝ ነው ስለምታከብረን እና ስለምትወደን እንትን ያልከው። ስለዚህ ቴንኪው ልልህ እፈልጋለሁ። ያንን ነው የምለው። አንተ በማየት ሊነጋ ልዝጋላችሁ። ግን አሁን ኢትዮጵያ እመጣለሁ። በደንብ ነው በቃ በደንብ ያገኘሁትን ሰው ሁሉ ነው ሰላም ምለው። ያገኘሁትን ሰው እያቀፍኩ ነው ሰላም ምለው። የት ልምጣ? ኢትዮጵያ ስመጣ እስቲ የት ልምጣ? አትዝጋሽ። የት ልምጣ? ኦኬ፣ ወሎ፣ ቢሾፍቱ፣ ቦሌማ እዛው ነን። ጅማ፣ ነቀምትማ ሄዳለሁ። ሻምቡ እመጣለሁ። ዝዋይ፣ ድሬዳዋ፣ አጣዬ፣ ጉራጌ እመጣለሁ። ጉራጌ ክትፎ ለመብላት እመጣለሁ። ወለጋማ ብዬ እኮ ኦሮሚያ ተሻቱ አኒስ ብያ አንቀባ ብዬ ቻልቱ ብዬ እኮ ኦሮሚያ ከሚተሰናት አኒስ ብያ አንቀባ ብዬ ቻልቱ 4 ኪሎ ና ይለኛል። አራት ኪሎማ ዶክተር አብይ እኮ ነው ያለው። ሰላም ብሎ ሄዳለሁ። በጣም ግን ማውራት የምፈልገው ቁጭ ብዬ እንደዚህ ምናምን ማውራት የምፈልገው ሰው አንደኛው ዶክተር አብይ ነው። በቃ እንደዚህ ብዬ ከሱ ጋር ባወራ ደስ ይለኛል። እንትኑን ማየት ራእዩን በጣም ከምጋራው ራእይ የትኛው መሰለ? ከሱ ጋር የአርሶ አደሮች ቤት የአርሶ አደሮች ቤት ኮሪደር ልማት ብሎ እንትን ያለው ገጠር ውስጥ እየሰራቸው ያሉ ቤቶች ለገበሬው በቃ እሱ ራእዩ በጣም ተመችቶኛል። አዳማ እቀበላለሁ። አዳማ ዝዋይ እመጣለሁ። በደንብ ትግርኛ ትችላለህ? የስ ትግርኛ ንዛረብ ጸገም የለ ትግርኛ ንዛረብ ትግርኛ እኔ ኤርትራኖች ናቸው ያስለመዱኝ። እዚህ መንጃ ፍቃድ ሊያወጡ ሲመጡ 2020 ላይ በጣም ብዙ ነበሩ። ጎጃማ እመጣለሁ። ጎጃም፣ ደጀን፣ ሶዶ፣ ደሴ፣ ጭሮ ይማ ኢትዮጵያን ዞር በሉኛ። ፍንጫ እመጣለሁ። ጎንደር እመጣለሁ። መቀሌ እመጣለሁ። ዱራሜማ የማስተር አብነት ፕሮሚስ ገብቼለታለሁ። አብረን እንሄዳለን ብዬው ዱራሜ መንዲ የመንዲ ልጆች ያላችሁ እዚህ ውስጥ ወሪ መንዲ ጅርቱ ሜነት ማሜ ጅርቱ ወሪ መንዲ አማርኛ ትችላለህ አይደል? አርሲማን አፌሩ ቀብዱ መርካን አላችሁ ቀብዱ እንዴ መርካ ወሪ መንዲ ጅርቱ ሜነቲማ መንዲ ለኮስቶ ኮንተ መንኛተ መንዲ ጅራ መንኛተ መንዲ ጅራ መንኛተ መንዲ ጅራ እንተ ለመንኛተ መንዲ ጅርቱ ሰነቤት አላ ወራቤ ኦኬ። ኦሎምፒያ ነው የምታውቀኝ? ኦሎምፒያ ፐርፕል ካፌ ጋር ወስዳ አሳድገኝ። ሚስት አግባ። ሚስት ደግሞ ሚስት መሰለ እንደ ያለው በኢየሱስ ክርስቶስ ሚስት መሰለ እንደ ያለኝ
ሚስት በቃ እኔ ይሰጣል ሲባል ለኔ ነው የተሰጠው። ሚስት ከጽዳት ጽዳት፣ ከንግግር ንግግር፣ ከቁመት ቁመት፣ ከመልክ መልክ፣ ከጸባይ ጸባይ፣ ከአነጋገር ካነጋገር፣ ከድምፅ ድምፅ እኔ በቃ እንትን የሆነ እንደ ላሪ የዚህ ሀገር ፓወርቦል ያገኘው ነው የመሰለኝ። ሚስት መሰለ እንዲ ያለኝ ምርጥ ሚስት ነው ያለኝ። በቃ ምን ይመስለች ስትታይ ራሱ እንዲህ በቃ የሆነ እንዲህ አይደለም ማያት ራሱ አይኔን ጠበብ አድርጌ ነው ማየው። እንዲህ ነው ማየው ሳያት እሷን እንዲህ ነው ማያት። እሷን ብቻ ነው ማየው ሌላ ላይ ነው። በጣም ነው የምታምረው። በቃ ጸባዩዋ፣ ጨዋነቷ፣ ታማኝነቷ፣ ድምጿ እሷን መግለጽ ይከብደኛል። ስለ እሷ ማውራት ከጀመርኩ በነገራችን ላይ ልናድር ነው። ስለዚህ ይቅር። ምርጥ ሚስት ነው ያለኝ። ማሻአላህ ይህን ብቻ ዋሽ ይለኛል አንዱ። ሚስትን ማሞገስ አለን። እግዚአብሔር የሰጠ ሀብት እሷ ነች። እግዚአብሔር ሲባርክ ምርጥ ሚስት ይሰጣል፣ ቆንጆ ሚስት ይሰጣል። ኦቦ አከም ኦቦ ሲያርጋንጅራ ገለቶ። እኔ ግን በጣም ማለት ነው እንትኖች ሙስሊሞች በፊትም ተናግሬያለሁ፣ በፍቅር ነው የምወዳቸው። እኔ በእውነት ነው የምላቸው ሙስሊም በጣም ነው የምወዳቸው። በቃ እንዲሁ ደስ ይሉኛል ሙስሊሞች፣ ጨዋነታቸው፣ እርጋታቸው፣ አምላካቸው መውደዳቸው፣ ታማኝነታቸው፣ ንጽህናቸው፣ ምግባቸው ራሱ እኔ የትም ሀገር ሲሄድ በእውነት ምግብ ቤት በእውነት የትም አሜሪካ ውስጥ እንኳን ሲሄድ እኔ ሬስቶራንት የምፈልገው የሙስሊም ምግብ ቤት። ለምን? ሀራም ነገር አያደርጉም እነሱ። ሀላል ነው፣ ኤቭሪቲንግ ሀላል ነው የሚያደርጉት። ስጋ አምኜ የበላው እኔ ሙስሊም ቤት ነው። ወደድክም ጠላ ንጽህና አለው ምግባቸው፣ ንጽህና አለው። ወይ የፍየል ስጋ ነው ወይ የበግ ስጋ ነው የምታገኘው። ራይዝ በዶሮ በፍየል ስጋ። በእውነት የምሬን ነው የምላቸው፣ እግዚአብሔር ምስክሬ ነው። እኔ የትም ሀገር አሜሪካ ውስጥ የሆነ ቦታ ሲሄድ ሰርች አድርጌ መጀመር ካጣው ነው የአሜሪካ ምግብ የምበላው እንጂ ሙስሊም ምግብ ቤት ነው በለው። ጨዋ ናቸዋል፣ ንጹህ ነው። ለገንዘብ ብሎ ሀራም ነገር ቆሻሻ ነገር አያረጉ። በጣም ነው በቃ ደስ የሚሉኝ። በጣም በቃ ምግባቸው ንጹህ ነው። እኔ የትም ቦታ ስትሄዱ የሙስሊም ምግብ ቤት ብሉ፣ ንጹህ ነው ምግባቸው። አንደኛ በጣም አምላካቸው ይፈራል። ፈርተው ነው የሚኖሩት። ይሄ ዝም ብሎ ሙስሊም ስለ ይሄ ዝም ብሎ ሂጃብ ሳያደርግ ምናምን እየዘለለ የሚኖረው በየጭፈራ ቤቱ የሚጨፍረውን አይደለም። ስሟ መሐመድ ወይ ፋጡማ ተብላ በየክለቡ ምናምን የምትዘለዋን አይደለም። እንደሱ አይነቷን አይደለም ለእኔ። እሱ ኦልሬዲ ከአምላኩ የሸፈተ ነው። የሸፈተውን አይደለም ማለት ግን በቃ ፎሎ የሚያደርግ ፈርሃ አላህን የሚፈራ ሰላት የሚሰግድ ሂጃቧን በትክክል ያደረገች እንደዛ አይነት ሙስሊሞች ምግብ ቤታቸውም ስትሄድ ቤታቸውም ስትሄድ ገንዘብ አስቀምጠ ራሱ አይነኩብህም። ገንዘብ በአደራ $1,000,000 ወስደ ሙስሊም ሴትም ትሁን ወንድ ጋር ካስቀመጥክ ከአመት በኋላ ብትመጣ 1 ብር ሳይነካ ይሰጠዋል። ይሄ በትክክል ነው የምነግርህ፣ በትክክል እኔ አዲስ አበባም እያለሁ ምግብ ምበላው የሙስሊም ምግብ ቤት ነው ምበላው። እኔ በጣም ነው የምወዳቸው ሙስሊም፣ በጣም ነው የምወደው እኔ በእውነት ጓደኞቼ ሙስሊሞች ናቸው። በጣም አለባበሳቸው ትላለ ሂጃባቸውን አድርገው በዛ ላይ እንዴት እንደሚያምሩ። አንድ የምታስጠላ ሙስሊም ሴት አይተህ ታውቃለህ?
እስቲ ንገረኝ፣ የምታስጠላ ሙስሊም ሴት አይተህ ታውቃለህ? አለች ወይ የምታስጠላ ሙስሊም ሴት? የለችም። በጣም ነው የሚያምሩት። ስለይ በቃ ሲወጡ ምናምን አይናቸው ትላለ፣ ጸጉራቸውን እንኳን አይተናናቅም በሂጃብ ስላለ አለባበሳቸው ጽድት ብለው ስዕል እኮ ነው ይመስሉ ሲመጡ። በጣም ነው የሚያምሩት። ጓደኞች አለ አይደል እንዴ? ዋሻው እስቲ ደግሞ ስለኛው ስለማን ነው ማወራው? ሌላ መሄድ የምፈልገው ወላይታ ነው። ወላይታ ደግ ህዝብ ነው። እኔ በቡካ ነው ያየሁት። ታማኝ ነው። ወላይታ ታማኝ ነው፣ ጀግና ነው። ካመነበት አብሮ ይሞታል፣ አይወላወለም። ቡካን ተመልከት። ወላይታ ጀግና ህዝብ፣ ታማኝ ህዝብ፣ ጨዋ ህዝብ፣ በእምነቱ ላይ ጠንካራ፣ ለጌታ ያለው ፍቅር የተለየ ነው። ወንጌል በጣም እየሰራበት ያለበት ምድር ወላይታ ነው። እዩ ጩፋን ተመልከት። እኔ እዩ ጩፋን በጣም ነው የምወደው። አንድ ቀን ነው ያወራሁት። በጣም ሀምብል ነው፣ ስርዓት ያለው ሰው ነው። እግዚአብሔርን የሚፈራ እግዚአብሔር የሚጠቀምበት ሰው ነው። ሂዝ ፍሮም ወላይታ። ወላይታዎች በጣም በቃ ለወንጌል የቆረጡ ናቸው፣ ታማኞች ናቸው፣ ጨዋዎች ናቸው፣ ስትሮንግ ናቸው። ከወደዱ ካመኑ አመኑ፣ በቃ አብሮ ይጓዛሉ። ለጓደኝነት የምትመርጣቸው አይነት ሰዎች ናቸው ወላይታዎች። ጓደኛ መሆን የሚችሉ ናቸው፣ ወንድም መሆን የሚችሉ ናቸው፣ እህት መሆን የሚችሉ ናቸው። የወላይታ ህዝብ እንደዛ ነው። ጓደኛ መሆን ይችላል፣ እህት መሆን ይችላል፣ ቤተሰብ መሆን ይችላል። አብሮ ነው ያለው። ከወደደ ወደደ። ቡካ እኔ እንደዛ ነች። አሁን በቃ ከኔ ጋር የፈለግከውን ስለ ፍራኦል የፈለግከውን በላት፣ እዛው ነች፣ ምንም አትለወጥም። እና ወላይታ መሄድ እፈልጋለሁ። ባለፈው አይታችኋል። ለማማ ቤት የቀበሌ ቤት ስንፈልግ ማማ ወንጌል የሚሰብኩ የወላይታ ከተማ አስተዳደር አይታችሁት ከሆነ ቢሮውን ትቶ ነው የመጣው። ቢሮውን ትቶ መጥቶ ለማማ ቤት ሰጥቶ ተመላልሶ ጠይቆ ተመቾቶይ ብሎ አስተዳደር፣ ከንቲባው፣ የፖሊስ አዛዡ ምን አይነት ህዝብ ነው? ምርጥ ህዝብ ነው። ጀግና የሆነ ህዝብ ነው። እና ወላይታን ጥሩ ጓደኛ ሊሆኑ የሚችሉ ናቸው። ታማኞች ናቸው። አይክዷቸው። የትም ቦታ ላይ አይክድህም። የሚክድህ ህዝብ አይደለም። ከታመነልህ ታመነልህ ነው። አለቀ በቃ። እኔ ያው በራሴ ነው ያየሁትን ነው የምነግራችሁ። ያየሁትን ምን ሰርተህ ነው ሀብታም የሆንከው? እኔ ሀብታም የሆንኩት አምልኬ ነው። በአምልኮ ነው ሀብታም የሆንኩት። እግዚአብሔርን አመለኩ፣ ሀብታሙን አለኝ፣ ሆንኩ። በቃ ታሪኬ ነው። ሌላ ታሪክ የለኝም። ሀብታም መሆን ትፈልጋለህ? አምልክ፣ እግዚአብሔርን አምልክ። በእምነት ታማኝ ነው። ደግ ልብ ይኖረህ። ቅንነት ከፊት አይጥፋ። ማንንም ሰው አትበድል። አንደበትህም ልብህም እጅህንም ንጹህ አድርገው። ጌታን ተመልከት፣ እግዚአብሔርን አምልክ። ሁልጊዜ ለምነው፣ ሁልጊዜ ታመነው። ለምታደርገው ነገር ሁሉ እግዚአብሔርን አስቀድም። በንግግሮች በየትኛውም ነገር ውስጥ እግዚአብሔርን አስቀድም። ስታስቀድም ነገሮች እየተባረኩ ይሄዳሉ። እኔ አሁን ጦርነት ቃስት ይበዛብኛል። ሁሉም በቻለው መጠን በእኔ ላይ የማይወረውር ሰው የለም። አልወድቅም። ግን ከምን የተነሳ ነው ስል ከእግዚአብሔር የተነሳ። እናቴ ደግሞ በጣም የጸሎት ሴት ናት። በጣም ነው የምትጸልይልኝ የኔ እናት። በጣም እናት መሰለ እንደ ያለኝ መጽሐፍ ቅዱስ ላይ እናቱ አንበሳ ነበረች የሚል ቃል ታውቃለህ?
እሷም ደቦል አንበሳን ወለደች የሚለው እናቴ አንበሳ ስለሆነች ደቦል አንበሳ ወለደች። በእውነት የኔ እናት ኦ ማይ ጋድ 24/7 እኮ ነው የምትጸልይልኝ። ሺ ብለስድ ሚ በቃ በጣም ነው የምትባርከኝ እንጂማ ወንድሜ ይሄኔ እንደ ሰው ምላስ ታዩኛል ላችሁ ሶሻል ሚዲያ እኔን የማይሰድበኝ ሰው የለም፣ የማይረግመኝ ሰው የለም። በቃ ምናምን ይሄኔ ደርቄ የፉጨት አስተማሪ መስዬ ነው መጣ። ይሄ ወደ ውስጥ ገብቶ የፉጨት አስተማሪ እንዲህ ግን ጥንቡቅ ብዬ የምሄደው ጸሎት ነው። በጣም ነው የሚጸልየው። እኔም በጣም ነው የምጸልየው። ብዙ ነገሬን ከእግዚአብሔር ጋር ነው የማደርገው። ብዙ ነገሬን ለእግዚአብሔር ነግረዋል። ተመልከት ነው ገባ። ስለዚህ ጸልይ፣ ከእግዚአብሔር ጋር ህብረት ይኖራችሁ። ያን ከእግዚአብሔር ጋር ህብረት ሲኖራችሁ ስትጸልዩ እግዚአብሔር ነገሮቻችሁን እየከፈተ እየሰራ ይሄዳል። ለሰው ምን ጊዜም ቅኑ ነው፣ ተንኮለኛ አትሆኑ። አየህ፣ ትዳር ይባረካል፣ ቧቃ ይባረካል፣ ልጆች ይባረካል፣ መውጣት መግባት ይባረካል። የትኛውም ቀስት አያገኘን፣ የትኛውም ውርወራ አያገኘን። ጠላቶችን እግዚአብሔር እየገለጠ እያሳወቀ ይሄዳል። በጉያ የተሸሸጉ ጠላቶች በሙሉ እየተገለጡ ይሄዳል። ገባ? ዮኒ እግዚአብሔር ይስጥ፣ ዮኒ እግዚአብሔር ይስጥ። እቺን አስተማሪ ውሃ እየጠጣ ማውራት አይገርም? እየሞከርን ነው፣ ግን ምንም የለም። እግዚአብሔር የልብ አምላክ እንጂ የአፍ አምላክ አይደለም። እግዚአብሔር የልብ አምላክ ነው። የሚመለከተው ልብን ነው፣ አንደበትን ብቻ ነው። እና በራስ ላይ ሁልጊዜ በራሳችሁ ላይ መልካም ነገርን ዝሩ። በራሳችሁ ላይ መልካም ነገርን ተናገሩ። በልጆቻችሁ ላይ መልካም ነገርን ተናገሩ። እኔ ስለ ፍራኦል የምናገረው ስለ ራሴ የምናገረው መልካም ነገር ብቻ ነው። ጠዋትም ስነሳ ማታም እግዚአብሔር እንዲያደርግልኛል ነው እግዚአብሔር እንዲያደርግልኛል ነው እንጂ ምለው እንትን አለ። ሁልጊዜ እግዚአብሔር እንደሚያደርግልኝ በጣም እግዚአብሔርን አምነዋለሁ። ያደርግልኛል ብዬ አምናለሁ እና አድርጎልኝም ያሳየኛል። ከክፉ ነገር ይጠብቀኛል። ከተቆፈረልኝ ጉድጓድ ያስመልጠኛል። ጠላቶቼ በቆፈሩበት ጉድጓድ ሲገቡ አያቸዋለሁ፣ ሲወድቁ አያቸዋለሁ። እጄ ላይ መልሰው ይጥላቸዋል። እጄ ላይ ሲጥላቸው አልበቀላቸውም፣ መልካም አድርጌላቸው አልፋለሁ። ልቤን የሚያውቀው እግዚአብሔር ነው። ለዛ ነው ሁልጊዜ እግዚአብሔር መልካም ነው። ያን ያስ እግዚአብሔር አይጥልም፣ አይረሳም። እሱ አይደለም አደራን አይበላም። እግዚአብሔር አይረሳም፣ አይጥልም፣ አደራን አይበላም። ገባችሁ? እዚያ ነው የኔ ሀብት ምንጭ እሱ ነው፣ ሌላ አይደለም። አንተ ምንም ልትለው ትችላለህ። ምንም ልትለው ትችላለህ። የፍራኦል ምናምን የራስን መላመት ልትመጣ ትችላለህ። ግን እኔ የሀብቴ ምንጭ እግዚአብሔር ነው። እጸልያለሁ፣ ይሰጠኛል። ገባ? እግዚአብሔር ይባርከኛል። መባረክን ከፈለክ ይሄ ነው። ሌላ አይነት ባርኮት የለም። በቃ
ስትባረክ እግዚአብሔርን ብትባረክ። አሁን ምንም አድርጌ ያለ ቁጭ ብላችሁ ነው የምታዩ። ይሄ ራሱ መባረክ ነው፣ በሰው መወደድ፣ ሰዎች ፍቅርን ማግኘት መባረክ ነው። መባረክ በሚስት ትባረካለህ። አሁን እኔ ሚስት እግዚአብሔር የሰጠኝ ሚስቴን በነገራችን ላይ ተደግፈ ነው የምታያቸው። ዝም ብለህ እንደማንኛውም ሰው አይደለም የምታያት፣ ተደግፈ ነው የምታያት። ልትወርቅ ትችላለህ። እውነቴን እኮ ነው የምላችሁ። የኔ ሚስት ተደግፋችሁ ነው የምታዩት። ለምን? ውበቷ ይጥላል። እኔ ራሴ መጀመሪያ ያየኋት ጊዜ ደገፍ ብዬ ነው፣ የሆነ መኪናዬን ይዤ ነው ያየኋት። እንደዚህ ብዬ አንገዳግዶኝ ነበርና ይዤ ውሃ አምጡልኝ ምናምን አልኩኝ። ውሃ ጠጣው። ከዛ በኋላ መነጽሬን አረኩ። እንደገና አየኋት። ትንሽ እንትን አለኝ። አሁንም አየኋት። ትንሽ አንገዳገደኝ። መድኃኒት ወሰድኩ። ከዛ በኋላ ነው በደንብ ያየኋት። ያያት ዝም ብሎ በቃ እኔ እንደውም መንፈስ ቅዱስ አለባት እንደ ይላል። ይወድቃል። ወንዱ ሳያት ይወድቃል። ወንዱ ሴቱ ራሱ እንደዚህ አይነት ሚስጥር ያለኝ በነገራችን የኔ ሚስት ጎበዝ ናት። በዛ ላይ ቢዝነስ ማይንድ በጣም ምርጥ ሚስጥር ያለች አሬ ሪኮርድ ሚዲያ ላይ አትመጣም እንዴ? ተቀልዳለን ማለት እኔ ሚዲያ ላይ ነው የምትለዋል። እዚህኛው ላይ ይሄ እኮ ጦር ሜዳ በለው። እዚህ አምጥቻት ልጅቷ ምን በወጣት እሷ አጉራሽ አላት። ራሱ ምግብ ስትበላ እኔ ራሱ ደውላታለሁ። ስታኝኪ ቀሲ እንትን ደረቅ እንጀራ ጠርዙ መጀመሪያ እንጀራ ትወዳለች እና ጠርዙ ተነስቶ ነው መሀሉ ብቻ ነው ይመጣላት ተፈትፍቶ እና ስትወጥ እንትን እንዳያረጋት ወተት ቀርቦ ነው ለብ ያለ ወተት ምን ይሁንልሽ ተብላ የሚጠጣ 4-5 አይነት ቀርቦላት ለምን እንትን እንደ ጉሮሮዋን ራሱ እንትን እንዳይላት እንደዚህ ነው ያሳደጓት ቤተሰቦቿ። በነገራችን ላይ እንቁላል ነው ቁርስ በላው ስትል 6 አይነት እንቁላል ነው ያቻላክ። እኔ አሁን ቤተሰቦቿ ጋር 6 አይነት ሰርቶ ስለነበረ እኔ ደግሞ 8 አይነት ለማድረግ አሁን ሼፍ ዝም ብዬ ዩቲዩብ ነው ማየው። አሁን እሷ እኔና እሷ ወደፊት ስንጋባ ብዬ 8 አይነት ላድርገው። እንቁላሉ ላስገርማት ነው እንደዚህ አድርጌ ላስገርማት ምናምን ነው ረዲኮ ምን አድርጌ ላስገርማት ታዲያ? ምሳ ሲባል ምሳ ልንበላ ነው ምናምን ስላ እኔ ሰርግ ቤት ነው እንደ ያለሽው የኔ ፍቅር ምናምን ስላ ኧረ ምሳ ቤት እኮ ነኝ አለ። ብፌ ነው ፊት ለፊቷ እንዳለ ብፌ ነው እንዴ ተረድሯል። ኧረ ድግስ አለ እንደ ቤታችሁ ነው። ኧረ ለኔ ነው ተቃርበው ነው የምትለኝ። ከዛ እኔ እንዴት ነው ማረገው ታዲያ አላል እንደዛ ነው እግዚአብሔር ሲባርክ እንደዛ ነው ሚስት ይሰጣል። እንደዛ ታለ ጨዋኔታ ካለ እኔ እግዚአብሔርን የጸለይኩት ነገር ከጸለይኩት ነገር ልንገራችሁ ጌታ ሆይ
ከኔ ጋር ስትሄድ የኔ ገርል ፍሬንድ እኮ ነበረች የሚላት ሚስት እንዳሰጠኝ ብየዋል። ሚስቴን እኔ ብቻ ማቃት ብየዋል። በእውነት እግዚአብሔርን ከጸለይኩበት አንዱ ከኔ ጋር እንደዚህ በመኪናም ስንሄድ የሆነ ዝግጅት ላይም ስንሄድ የሆነ ቦታ አብረን ስንሄድ የኔ እኮ ነበረች የሚለኝ የሆነ ሰው እንዳይሆን የራሴን ብቻ ልክ አሁን መኪና መንዳት የምወደው 00 ሚስትም 00 ብዬ ነው የጠየኩት። 00 መኪናም 00 ሚስትም 00 ነው የሰጠኝ። እንደዛ ነው። አስበዋል። የሆነ ቦታ ላይ አንተ ፈታ ብለህ እየተጫወት አንዱ እዛ ጋር ሻይ እየጠጣ የኔ ነበረች እኮ ይላል ከጓደኞቹ። ወንዶች ደግሞ እኛ በጣም ባለጌ ነው። በኢየሱስ ክርስቶስ በስተት የሳማትን ስሜያታለሁ እኮ ይላል እኮ። እንደዚህ እኮ ነው ወንድ ልጅ የሚያወራው። በስተት እኮ የሳማትን ከዛ እኔ በቃ ጌታዬ አልኩ፣ ጸለይኩ። ከጸሎቶች አንዱ 00 አክድ የሆነ በቃ እንደዚህ መኪናውን ስንገዛ እኔ ላስቲኩን ልጬ ነው የምነዳው። በእውነት መኪና እግዚአብሔር ከሰጠኝን ዩዝድ መኪና ምናምን አልሰጠኝም፣ አዳዲስ ነው የምገዛው እና ራሴ ልጬ ነው የምነዳው። እንደዚህ ልጬ ምናምን በቃ ብየዋለሁ። እና ሚስትም እንደዛው 00 በስተት እንኳን ያላት የለም። በስተት ደስ አይልም። በዛ ላይ ደግሞ ልቧ ልብ መሰለህ እንዴ! ደፋር ነች በጣም። ልጨብጣ ስትራሱ እንዲህ ነው የምትለን፣ እንደዚህ ነው የምትችለው እንጂ እንደዚህ አጨብጠን ሰላም ነው የምትለው፣ ወይ ደግሞ እንደዚህ ሰላም ብቻ ነው። እኔ ራሱ በስንት ጊዜ መሰለህ በቃ እንደዚህ ያልኩት